መልካም አድማጮቻችንና ተመልካቾቻችን ተመልሰናል። እንግዲህ ወደ መጨረሻ ላይ እናገራለሁ ያልኩት ይሄ ነገር እንዳይነገር የሚፈሩ ወይ ደግሞ ለመናገርም በጣም አስፈሪ ነው የሚሉ ሰዎች ምክንያታዊነት ትንሽ እንደሚጎላቸውና ጉዳቱ ያለመናገር ጉዳቱ እንዳልታያቸው አንድ አራት ምክንያቶችን ጠቅሼ እገልጻለሁ ብዬ ነበረ። እንግዲህ ይሄንን ራሳችሁ ማየት በምትፈልጉት መንገድ ማየት ነው። እኔ ግን የዚህ ኃይሎች ትብብር ምን እንደሚጠቅም ነው የምናገረው። መነሻ መሆን ያለበት እንግዲህ አብይን ከመጣል ባሻገር ሊተባበሩ ይችላሉ። ከቻሉ በምን ጉዳዮች ይተባበሩ? እኔ የዚህም የሌሎችም ኃይሎች ትብብር ጠቃሚ ነው ብዬ እንደማምንና በተደጋጋሚ በዚህ ላይ እንደተናገርኩ ቅድም ነግራቸዋል። እየጠየቅኩ ያለሁትም በእውነትና በትክክለኛ መሰረት ላይ የቆመ ፖለቲካዊ ትብብር ወታደራዊም ትብብር ቢሆን እንዲፈጠር በድብብቆሽ ሳይሆን ህዝብ የሚመካከርበት የህዝብ ድርሻ የሚኖርበት ሁኔታ ማለት ነው። ስለዚህ ትብብር ስንል መጀመሪያውኑ ልዩነትን መሰረት የሚያደርግ ነው። ይሄንን ለመደበቅ የሚዳዳው ሰው ያለ አይመስለኝም። እከሌና እከሌ ተባበሩ ስንል የተለያዩ አካላት መሆናቸው ብቻ ሳይሆን ለግጭት የሚጋብዛቸው ነገር አለ የሚል ነገር ያሳብቃል ከኋላ። ስለዚህ እሱን አይተን ነው የምንነሳው። ተደራራቢ የሆኑ ነገሮች ይኖራሉ፣ የሚያጋጩ ነገሮች ይኖራሉ። በእርግጥ አብይም እነኚህ ተደራራቢ የሆኑ የሚያጋጩ ጉዳዮችን ኤክስፕሎይት እያደረገ ህዝብና ህዝብን እያጋጨ የኖረ ሰውዬ። አሁን የአብይን ብቻ አይደለም፣ አብይን ሁሉም ሰው ጠልቶታል። አብይ ይወድቃል። ወደፊታችን እንዴት ይሁን የሚለው ግን ስለ ሽግግር ስናወራ ስለ ንግግርና ምክክር፣ ስለ ክርክርም መናገር አለብን የሚል። ስለዚህ እኔ ቅድም እንዳነሳሁላችሁ የአጭር ጊዜ ትብብር ይቻላል። በተለይ ለፖለቲካ ኃይሎቹ ይጠቅማል። ለህዝብና ለአገር ግን እስከዚህም ነው ብያቸዋለሁ። ስለዚህ ፋኖና ኦኤልኤ በእርግጥ መተባበር ይችላሉ ለሚለው ለኔ በአጭር መልሱ ይቻላል ባይ ነኝ። ይቻላል ባይ ነኝ። አብይ ታንዛኒያ 2 ጊዜ ሲሄድ በሁለተኛው ዙር ላይ ከኔ ጋር ተባበሩ ብሎ በግልጽ የኦኤልኤ መሪዎችን ትብብር ጠይቋል። ኑ ሄደን ፋኖን እንዋጋ፣ ጠላታችን እሱ ነው ብሎ ግብዣ አቅርቧል። ፋኖን ደግሞ ግብዣ ማቅረብ ብቻ ሳይሆን አብሮ ዘመቻ ሄዷል። በተደጋጋሚ እንደተናገረው ራሱ ወደ ሶማሌ ክልልም ከፈለግን እንልካለን እስከሚል ነው የደረሰው። ይህንን ታስታውሳላችሁ። ስለዚህ አብይ ሁለቱን እየቀያየረ ሲተባበር፣ እነኚህ ኃይሎች ሲተባበሩ ኃጢአት አድርጎ ማየቱ ቅድሙኑ ፖለቲካን በሃይማኖት መልክ የመቅረጽ አባዜ ነው። የፖለቲካ ጉድኝት ቋሚ እንደሆነና የማይንቀሳቀስ እንደሆነ የማሰብ ነገር ነው። ይሄ በሃይማኖት የተቃኘ እግዚአብሔር የሚፈልገውና የማይፈልገው ብሎ ብዙ ሰው እንደሚናገረው ትክክል አይደለም፣ ስህተት ነው። ይኸው በ4 ዓመት ውስጥ የተባበሩት ኃይሎች ተበትነው የማይተባበሩት ኃይሎች ተሰባስበዋል ተብሎ እየተነገረ ነው። ይሄ ትልቅ የሆነ ለውጥ። ፖለቲካ ማለት እንደዚህ ነው። ሁሉ ጊዜ እንደዚህ እየተለዋወጠ ነው የሚሄደው። በዚህ በሚለዋወጥ ነገር ውስጥ ግን እየተፈጠረ ያለው አደጋ፣ እየተጎተተ ወደ ቤታችን የመጣው አደጋ ምን አይነት
አደጋ እንደሆነ ሁላችንም እያየ ነው። ስለዚህ እንደዚህ አይነት ነገሮችን ወደፊት ለመቀነስ እየቀነስን ለመሄድ ስራ የምንሰራው የምንነጋገረው የምንከራከረው ዛሬ ነው፣ ነገ አይደለም። እቺን ፕላትፎርም ስንከፍት መጀመሪያ ላይ እንደነገርናችሁ እዚህ ላይ የማይነገር የህዝብና የአገር ጉዳይ አይኖርም ብለናል። የጊዜያዊ በየቀኑ በየሳምንቱ ቅድም መጀመሪያ ላይ እንዳነሳውላችሁ በዚህ ሳምንት ያሉ ርዕሰ ወሬዎች እነኚህ ናቸው እንዳልኳችሁ። እነዛን ነገሮች ብቻ አይደለም የምንመለከተው፣ ወሳኝ የሆኑ ፖለቲካዊ ጉዳዮችን እያነሳን እናወራለን፣ እንመካከራለን፣ እንተነትናለን፣ ሀሳብ እንሰጥበታለን። አንዱ ይሄ ፕላትፎርም ያስፈለገበት ዋናው አንዱ ምክንያት ይሄ ነው። አሁን ታያላችሁ ወደፊት በዚህ ጉዳይ ላይ በኦሮሞ ውስጥም በአማራ ውስጥም በትግራይ ውስጥም በእነኚህ ኃይሎች መካከልም የሚደረጉ ጉድኝቶች ያለፈውን ያለውንና የሚመጣውን እያነሳን እናወራለን፣ ጠቃሚ ስለሆነ። ስለዚህ ፋኖና ኦኤልኤ መተባበር አለባቸው ካልን የአጭር ነገርን ጉዳይ ደጋግሜ ስለነገርኳችሁ አላነሳም። ግን የአጭር ጊዜ ትብብር አብይን ከመጣል ሁሉ ያልፋል ባይነኝ እኔ። የአጭር ጊዜ ትብብር አብይን መጣል ብቻ አይደለም፣ ዋናው ጉዳይ እሱን መርሳት የለብንም። አብይን መጣል ነው የአጭር ጊዜ ዓላማ። እና መተባበር የሚችሉትም አንዱ በዚህ ጉዳይ ላይ ነው። ይሄ ወተት ነጭ ነው ብሎ እንደመናገር ስለሆነ መናገርም አያስፈልግም። ከዛ ያለፈ ግን ቅድም አጭር ጊዜ ከሆነ ምንድን ነው ብለው ነው የሚያስቡት፣ በምንድን ነው የተባበሩት ተባብረው ከሆነ ብዬ የጠየቅኩት የራሴ መልስ ስላለኝ ነው። ምንድን ናቸው እነኚህ ነገሮች? ሁለት ወይ ደግሞ ሶስት የሆኑ ዋና የአጭር ጊዜ ትብብሮች ይኖራሉ። ፖቴንሻሊ ተደራራቢ ወይ ደግሞ የግጭት መልክ ያላቸው ነገሮች ቢኖሩም ይኖራሉ ብያቸዋለሁ። ትብብር የሚፈጠረውም እነኚህን ነገሮች ለማስወገድ ነው። ስለዚህ አንደኛው እና ዋናው ጉዳይ በአጭር ጊዜ ሊተባበሩበት ፋኖና ኦኤልኤም ሆነ ከኦኤልኤ እና ከፋኖም ባለፈ አብይን የሚጥሉ ኃይሎች ሊተባበሩባቸው የሚችሉ ዋና የአገሪቷ ጉዳይ አለ። አንደኛ የሰላም ጉዳይ። ይሄ በኦኤልኤ እና በፋኖ መካከል ብቻ አይደለም። ነገር ግን ኦኤልኤ እና ፋኖም በአጭር ጊዜ መተባበር አለብን የሚሉ ከሆነ ሰላምን የሚፈጥሩበት መንገድ ነው። አገሪቷ የሰላም ረሃብ መጥቷታል። የሰላም ቸነፈር አገሪቷን መጥቷል። ሰላም የለም፣ ሰላም ጠፍቷል። ከትግራይ ጫፍ ጀምሮ እስከ ኦሮሚያ ደቡባዊ ዞን ሰላም ጠፍቷል። ከጋምቤላ ከምዕራብ ጫፍ ጀምሮ እስከ ምስራቅ ጫፍ ሰላም ጠፍቷል። ስለዚህ ሰላምን እንዴት አድርገን እንፈጥራለን? የጠፋውን ሰላም እንዴት አድርገን እንመልሳለን የሚል ትብብር መፍጠር አንደኛ ሁሉንም ኃይሎች የሚያስተባብር ፋኖና ኦኤልኤንም የሚያስተባብር ግጭቶችን ማስወገድ ሳይሆን ግጭቶች ወደ ጎን እንዲገፉ ወይ ግጭት ቀስቃሾች የሆነ ነገሮች ወደ ጎን እንዲገፉ የሚያደርግ ዋና የሆነ የሁሉም ህዝቦች አጀንዳ ነው። የሁሉም ግለሰቦችም አጀንዳ ነው። ሁለተኛ ሀገሪቷን የራባት አንደኛው የህዝብ ደህንነት ነው። ስለዚህ ፋኖና ኦኤልኤ ሌሎቹም ኃይሎች የህዝብን ደህንነት መመለስ፣ መጠበቅና መንከባከብ ላይ መተባበር ይችላሉ። አብይን ከመጣል ባሻገር እያልኳችሁ አንደኛ የጠፋውን የህዝብን ደህንነት መመለስ፣ ሁለተኛ የተመለሰውን ደህንነት መጠበቅ፣
የሚጠብቁትን ደህንነት ደግሞ በየቀኑ መንከባከብ፣ ለመንከባከብ ደግሞ እቅድ ማውጣት። ከዚህ ውስጥ የማይጠቀም ኃይል፣ ከዚህ ውስጥ የማይጠቀም የህዝብ ኃይል የለም። ከዚህ ውስጥ የማይጠቀም የፖለቲካ ቡድን ካለ የአብይ መሆንን ይጠይቃል። ስለዚህ ይሄ ሌላ ዋና ነገር ነው። ሶስተኛ ሀገሪቷን ቀፍድዶ የያዛትን የኢኮኖሚ ችግሮችን ለማቃለል እቅድ ማውጣት። ወጣቱ የሚበላውን የሚቀምሰውን አጥቶ ብዙ ችግር ውስጥ እየወደቀ ያለ፣ እነኚህን ነገሮች እንዴት እናቃልላለን የሚል ከወዲሁ ስራ መስራት፣ ለዚህ የሚያበቁ ነገሮች ላይ መዘጋጀት የሚያስፈልገው። አብይን ከመጣል ባሻገር እያልኳችሁ ነው። በአጭር ጊዜ ውስጥ የሚደረጉ ነው የምልህ። የአጭር ጊዜ ትብብር ነው የምላችሁ። የረጅም ጊዜውን በኋላ እመጣበታለሁ። የመጨረሻው ኢትዮጵያ ውስጥ ዛሬ የጠፋው ድሮም ተመናምኖ የነበረ አሁን ወደ መጥፋት ደረጃ እየደረሰ ያለው የሰው ልጅ ክብር። የሰው ልጅ ክብር ዛሬ እንደተዋረደ ኢትዮጵያ ውስጥ በየትኛውም ጊዜ የነበረ አይመስለኝ። የሰዎች ክብር ተዋረደ። የሰዎች ህይወት ቀለለ። በሰው አእምሮ ውስጥ ሰው ተለማመደው። በየትኛውም ባህል ውስጥ የሰው ህይወት ክቡር ቢሆንም ፖለቲካ ሁሉ ጊዜ ይዞት የሚመጣው አደጋ ይሄንን ነገር እየባሰበት እንዲመጣ አድርጓል። አሁን ደግሞ አብይ ከመጣ በኋላ የሰው ልጅ ከዶሮ የማይሻል ሆኖ ነው እየታየ ያለው። አሁን እንደምትሰሙት የ10 እና የ15 ሰዎች ግድያ፣ የአንድ ሰው ግድያ ወሬም የሚሆንበት ጊዜ አብቅቷል። ይሄ ነገር ለመመለስ ወደ ቦታው ለመመለስ ለመንከባከብ እቅድ ይፈልጋል። ይሄ በአጭር ጊዜ ውስጥ ሙሉ ለሙሉ ይሰራል ብዬ ባላስብም በአጭር ጊዜ እቅድ ውስጥ የሚጠቃለልና ሁለቱንም ኃይሎች አንድ ሊያደርጉ የሚችሉ ነገሮች ናቸው ብዬ ነው የማስበው። ሁለተኛ የመካከለኛና የረጅም ጊዜ ትብብሮች። በመካከለኛና በረጅም ጊዜም እነኚህ ኃይሎች ከነሱም ያለፉ ኃይሎች ተጨምረው መተባበር ይችላሉ ብዬ ነው የማስበው። ብዙ ነገር አለ የሚተባበሩበት። አንደኛው ከአብይ ባሻገር ብለን ከዚህ በፊት ብዙ ነገር ተነጋግረናል። ከአብይ በኋላ ለሚፈጠረው የአስተዳደራዊ ሁኔታ የክልልና የአገር አስተዳደር ላይ መተባበር ነው። ክልሎች እንዴት ይተዳደሩ? የክልሎች መዋቅር ምን ይሁን? አሁን ወጥሮ ይዞት ያለው በጉልበት ወጥሮ ይዞት ያለው ኃይል ሲለቀው የህዝብ ሰላምና ደህንነት እንዴት ይሁን? እነማን ያስተዳድሩ? የሚያስተዳድሩ ሰዎችን እንዴት እናገኝ? የሚል ነገር ላይ መተባበር ይቻላል። ግን የሽግግር ሁኔታ ከአጭርና መካከለኛ እስከ ረጅም የሚሄድ ነው። አሁን እየተናገርኩ ያለሁት የአጭር ጊዜ ነው። ምክንያቱም ሽግግር በሙሉ መልኩ ሲታይ የረጅም ጊዜ ስራ ነው። የአጭር ጊዜ ስራም አለው። መንግስት ከወደቀ በኋላ ወይ ደግሞ መንግስት ነኝ ብሎ የሚቀመጥ የወንበዴ የዘራፊ ቡድን ሲባረር ቦታውን ይዞ ህዝብን አረጋግቶ መንግስታዊ የሆኑ አገልግሎቶች ለህዝብ እንዲሰጡ የሚያደርግ ኃይል ያስፈልጋል። አንድ ይሄ ነው። ከዚህ ጎን ለጎን ሊሰራ የሚችል በመካከለኛና ረጅም ጊዜ ሊሰራ የሚችል አንዱ እና ዋናው ነገር ከሽግግር ማዕቀፍ ውስጥ ሳትለዩት የዲሞክራሲ ባህል አገሪቷ ውስጥ እንዲወለድ መተባበር ነው። ስራ አብሮ መስራት ነው። ስራ እንዲጀመር ማገዝ ነው። ሲጀመር አገሪቷ ጀማምሮትም አያውቅም ስለ ዲሞክራሲ።
ጀማምሯትም አታውቅም። ኢትዮጵያ ዲሞክራሲ የሚባል ነገር ስሙን ነው የምታውቀው እንጂ ህዝቡም ስሙን ነው የሚያውቀው እንጂ የለም። የኢትዮጵያ ዘመናዊ ታሪክ ውስጥ የዲሞክራሲ ባህል የለም። ስሙ ግን በተደጋጋሚ በተለይ ከኢትዮጵያ አብዮት ጊዜ ጀምሮ ላለፉት 50 ዓመታት የፖለቲካ ፕሮግራሞችን አጨናንቆ፣ መፈክሮችን አጨናንቆ፣ ሚዲያዎችን አጨናንቆ ነው የምታዩት። ዲሞክራሲ ግን ባህል ነው፣ አስተሳሰብ ነው፣ አሰራር ነው። የለም። ያ ነገር እንዲወለድ አብሮ መስራት ይቻላል በመካከለኛና በረጅም ጊዜ። ሶስተኛ በመካከለኛና ረጅም ጊዜ መስራት የሚቻለው የአገሪቷ ብዝሃነትን መንከባከብ ነው። ኢትዮጵያ ባለ ብዙ መልክ እንደሆነች የሚታወቅ ነው። ይህንን ባለ ብዙ መልክነት ከረጅም ጊዜ ጦርነት በኋላ ነው የተቀበለችው። ከዛ በፊት አታምንም። በሀገር ደረጃ የተለያየን ህዝቦች ነን፣ የተለያየ የታሪክ ትርጉም አለን፣ የተለያየ ባህሎች አለ፣ የተለያየ ሃይማኖቶች አለን፣ የተለያየ ቋንቋዎች አለን ብላ ኢትዮጵያ አታምንም ነበር። በሀገር ደረጃ በህገ መንግስት ደረጃ ይሄ ተደንግጎ ቁጭ ብሏል። አሁን በዚህ ላይ ክርክር ሊኖር ይችላል። አዎ፣ ነገር ግን ብዝሃነቱ ላይ መከራከር አትችልም። ባለብዙ መልክነቱ ላይ ልትተባበር እንጂ ልትከራከር አትችልም። ስለ ኢትዮጵያ ፌዴራሊዝም ብዙ ነገር ልትከራከር ትችላለህ። ስለ ኢትዮጵያ ብዙ መልክነት ግን መከራከር አትችልም። ምኑን ነው የምትከራከረው? እስላም፣ ክርስቲያንና ባህላዊ ሃይማኖቶች የሉም ነው የምትለው? ብሔረሰቦች የሉም ነው የምትለው? ቆላ ደጋ፣ ወይና ደጋ የሆኑ አካባቢዎች የሉም? ይሄ ደግሞ ህዝቡ የተለያየ የኢኮኖሚ አውታሮች አካባቢ ተደራጅቶ እንዲኖር አድርጓል፣ በዚህ ህዝቡ ይለያያል ብለህ እንዳትናገር ያደርጋል። ይህንን ትክዳለህ። ስለዚህ ያንን ነገር መንከባከብ፣ ባለብዙ ራዕይ ሀገር ውስጥ ተከባብሮ መኖር እንደሚቻል አውቆ መስራት፣ የተለያየ የፖለቲካ ዓላማ ይዞ አንድ ሀገር መገንባት ይቻላል። ስምምነት ይፈጠር ብቻ። የረጅም ጊዜ ስራ ነው ያልካችሁ ለዚህ ነው። አንዱ ስምምነት መጀመሪያ መፈጠር አለበት። ከስምምነቱ በኋላ ግን የተለያዩ የፖለቲካ አስተሳሰቦች፣ የተለያዩ የታሪክ ትርጉሞች፣ የተለያዩ ባህሎች፣ ቋንቋዎች ይዘ አንድ ሀገር ሊኖር ይችላል። ይህ ግድ መስማማት የለብህም እኮ በሁሉም ነገር ግድ አይደለም። ብዙ ሀገሮች አሉ። ይህንን ሌላ ጊዜ ደግሞ ፕሮግራም ይዘን እንዴት ብዙ ባለብዙ መልክ ሀገር ልዩነቱን ይዞ ሳይስማማ እንዴት አንድ ሀገር ይዞ መቀጠል ይቻላል የሚለውንም መነጋገር እንችላለን። ይቻላል። አሁን ግን በተለይ በአገር ደረጃ የፖለቲካ ንግርት ሲነገር የምንሰማው አንድ የማድረግ ልብ አድርጉ። ይሄ አንድነት የሚል የአማርኛ ቋንቋ በአንድነት ስም ለተጎዱ ቡድኖች ፎቢያ ነው። ለዚህ ይመስለኛል አንዳንድ ቡድኖች አሁን በተለይ ኢትዮጵያ ውጭ ያሉ ቡድኖች ሲፈጠሩ ትብብር፣ መድረክ ምናምን እያሉ ነው ስም የሚያወጡት። አማራጭ ለማውጣት እውቀት ላይ የተመሰረተ ይመስለኛል። ቃሉን አማራጭ እንዲኖረው አድርጎ ለመፍጠር ማለት ነው። ስለዚህ በሁሉም ነገር የግድ መስማማት የለብህም። በዚህ ጉዳይ ላይ አብሮ መስራት ይቻላል። ልዩነት እንዳለ አምነ ያንን የልዩነት መሰረቶችን መንከባከብ ማለት ነው። ይህን የምልበት ምክንያት ምንድን ነው? በተለይ ፋኖንና ኦኤልኤን በተመለከተ በፍጹም የማትስማማባቸው ጉዳዮች ይኖራሉ። ይሄንን ለመካድ ምንም አትሞክሩ። አትሞክሩት ሁሉ የኔ ምክር ነው።
ኦኤልኤም ቢሆን ፋኖም ቢሆን በፍጹም የማትስማሙባቸው ጉዳዮች እንዳሉ ለመደበቅ አትሞክሩ። ይሄንን መደበቅ መሞከር እኔ ኢግኖራንስ አለማወቅ ነው ባይ ነኝ። ምክንያቱም በፍጹም የማትስማማባቸው ነገሮች እያሉ ትብብር ማድረግ መፍጠር ትችላለህ እያልኩ ነው እኔ። አንድ አገር ውስጥም አብረ መስራት ትችላለህ፣ ጭራሽ አንድ አገር አብረ መገንባት ትችላለህ እያልኩ ከተስማማ ማለት አገር ይኑረኛ አንድ ላይ ካልክ መስራት ትችላለህ። የሚያግድ ነገር የለም። ነገር ግን በኢትዮጵያ ፖለቲካ ባህል ውስጥ ምንድን ነው ያለው? አንድ ሀገር እንዲኖረን ስምምነት መኖር አለበት። ለዚህ ነው በተለያዩ የፖለቲካ ቦታዎች የምታውቋቸው ሰዎች ማዕከላዊ መሪነት በአገር ደረጃ ቦታ ስትሰጧቸው ቋንቋቸው ቶሎ ተለውጦ አንድነት የሚሉት ለዚህ አገሪቷ መስማት የለመደችው ለዚህ ስለሆነ ይሄ የአንድነት ሰው ነው። አብይ እኮ የተወለደው እንደዚህ ነው። አደጋ ይዞ የመጣው እኮ አንድነትና ፍቅር በሚል ስም ነው። የተነጋገረበት ሰው የለም። በነገራችን ላይ አብይ በገፍ ቶሎ ብሎ ካለምንም ጥያቄ እንደግፈው ተብሎ ጭብጨባ የዘነበለት እኮ አንደኛ ያሉትን ልዩነት ከመፍራት ይመስለኛል። ያሉት ልዩነቶች ቶሎ ብለን በቃ ወደ ሌላ ጭቅጭቅ ሳንገባ ቶሎ ብለን ይሄው ሰውዬ ይሁን የሚል እንኳን መጣ የሚል ይሁን እንኳን እሱ በሌላ ሁኔታ ነው የተፈጠረው። ህዝቡ አይደለም ተስማምቶ ያስቀምጠው። ነገር ግን ከመጣ በኋላ ጭብጨባ የበዛው የሚፈራ ነገር ስላለ ይመስለኛል። ያንን ነገር ለማስወገድ ነው መነጋገር ጥሩ ነው፣ መመካከር ጥሩ ነው፣ ሲያስፈልግም ክርክር መቅጠምም ጥሩ ነው የምንለው ለዚህ ነው። እንደዚህ ከሆነ ከኦኤልኤ እና ከፋኖ ምን እንጠብቅ? ከሙዚቃ ሽግግር በኋላ